ቤተክርስቲያን አስተምራ በወከለቻቸው ይገልጹኛል ባለቻቸው ታላላቅ የቤተክርስቲያን አባቶችና መምህራን ለተነሱት ውዝግቦችና ጥያቄዎች ግለሰቦችን ሳይሆን የክህደት ሐሳባቸውን ተናጋሪዎቹን ሳይሆን አጸያፊ ንግግራቸውን እየኮነንን ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምላሽ እነሆ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ከቆያችሁ በእምነት ብቻ ሳይሆን በእውቀት የምትጎለምሱበት ትልቅ ዕድል ነው። እግዚአብሔር ያክብርልን። አክብራችሁን እዚህ ድረስ ስለተገኛችሁ ሊቃውንት አባቶቻችን እስቲ ቪዲዮውን እንየው። እናቴን አክብሬ ነው እቺ ስዕል ማልሰባብራት የወለደችኝ ኦርቶዶክስ ስለሆነች ስለማከብራት እናቴን እንጂ አክቱ ብል መብቴ ነው። እዚህ ላይ ዝም ያራበታል። እዚህ ላይ አም ሶሪ ቱ ሴይ በረሮ ይሄድበታል። እዚህ ላይ አላረግም። እናቴ እኔ የገዛሁት አለ ምስል ከፈለጋችሁ ቀድጄ ላሳያችሁ። እስኪ ይለኛል እንቻት አገኘኋት። ይሄንን እኔ ነበር የገዛሁት። ፍሬም ውስጥ አድርጌው ነበር። ሪከርድ አድርጉልኝ። ፍሬሙን ላምጣላችሁ። ባለማወቅ ማርያምን ከኔ በላይ የሚወድ የለም። ከኔ በላይ አሁንም በጣም ነው የምወዳት። እቺ ውሸተኛዋ ማርያምን አይደለም። ይሄው እኔ የገዛኋቸውን እንደፈለኩ ማድረግ እችላለሁ። እዚህ ፍሬም ውስጥ አድርጊያት አመልካት ነበር። አያችሁ ተጨመዳጃል። ለዚህ ሰገናል። አሁን አቃጢ የሚለኝ አካል ካለ አቃጥለው፣ ቅደጁ የሚለኝ ካለ ቀደው ጣልኩት። ይሄ ህፃን ልጅ ነው የቀደደው። የገብርኤል ስዕል አታምልኩም። ህፃን ልጅ ነው ቤት መታ የቀደደችው። ስለ እውነት ስላችሁ ተክለ ሃይማኖት ይሰገድላችኋል። እውነት ነው። እንግዲህ እንዳየነው በቪዲዮ ላይ እህታችን በእርግጥ ያው እናቷም ወጥተው ለህዝብ ይፋ ይቅርታ ጠይቀዋል። የአእምሮ ታማሚ ነች፣ መድኃኒት ትወስዳለች ልጄ ብለዋል። ግን ሰው ላይ ሳይሆን ሀሳቡ ላይ እንድናወራ ነው። ስዕሉን እንደዚህ በማይገባ መንገድ ስታደርገው አይተናልና ስዕል የሚያድን ከሆነ ለምን አያድንም ራሱን የሚል ጥያቄ አነስታለች። እስቲ እዚህ ላይ የቤተ ክርስቲያንን ድምፅ እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዚህ ዕለት ከዚህ ሰዓት ያደረሰን የአባቶቻችን የእናቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አሜን። የሰው ልጅ ከመፈጠሩ በፊት የአምላክ እናት ድንግል ማርያም ቅዱስ ሚካኤል በክንፉ ተስላለት መላእክት ሁሉ ያዋት እንደነበርና እስከምትፈጠር ድረስ በናፍቆት እንደሚጠብቋት የቤተ ክርስቲያን መጻሕፍት ይመሰክራል። እውነት ነው። ሰው በመጀመሪያ እኮ ስዕለ እግዚአብሔር ነው። አጋዕዝተ ዓለም ሥላሴ ሰውን ሲፈጥሩ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችንና በምሳሌያችን እንፍጠር ብለው ፈጥረዋል። ስለዚህ ሰው በቀጥታ የእግዚአብሔር ስዕል ነው ማለት ነው። መላእክት ከዚህ የተነሳ አዳምን እግዚአብሔር እስከሚፈጥርላቸው ድረስ ይቸኩሉ ነበር። ለምን? በአዳም መልክ በኩል የእግዚአብሔር መልክ ለማየት። ስለዚህ ስዕልን ነቅፈው የሚናገሩ ሰዎች እነሱ የማን ስዕል ናቸው? እውነት ነው። ኃጢአት ሲሰሩ ክህደት ሲያፈልቁ አምሳለ እግዚአብሔርነታቸውን አጥተው አምሳለ ዲያብሎስን ይላበሳሉ። ስዕልን ለምንድን ነው ቤተክርስቲያን ምስለው ሲባል የተቀረጹ ምስሎችን በላይ በሰማይ ከምድርም በታች ባሉ በጥልቁ ባሉ ምስሎችን ላንተ አታድርግ ብሎ የተናገረ እግዚአብሔር ነው። በኦሪት ዘዳግም ምዕራፍ 4 ላይ ተቀምጧል። ደግሞ ቅዱሳት ስዕላትን ስዕለን በስዕሉ ፊት ቁመን እንድንማጸን ስዕልን እንድንስል ያዘዘ ባለቤቱ እግዚአብሔር ነው። ስለዚህ ስዕልንና የጣዖታትን ምስል ለይቶ ማወቅ ያስፈልጋል። በኦሪት ዘጸአት ምዕራፍ 26 ላይ ሁለቱን ኪሩቤሎች በታቦቱ ላይ ሳላቸው፣ እኔም በእነሱ ላይ አድሬ ትእዛዜን እሰጥሃለሁ። በስዕለ ኪሩቤል ላይ አድሬ ትእዛዜን በዚያ ላይ አስተላልፋለሁ። ስለዚህ ሳላቸው ብሎ ያዘዘው እግዚአብሔር እና ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍ ነው። ከስዕላቱ ጋር አይደለም። እየታገሉ ያሉት ከማይታገሉት አምላክ ከእግዚአብሔር ጋር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላትን አክብራ የምታስቀምጥበት መንገድ ከእግዚአብሔር የተገኘ መንገድ ነው። ከሌላ የተገኘ ምንም ነገር የለም። ለምን ከተባለ እስኪ ከኦሪቱን ጀምር። የመጀመሪያው በስነ ፍጥረት ብናነሳ ሰማይ የሚለውን ስናይ በራሱ ስዕለ ማይ የውሃ ስዕል ማለት ነው። ውሃ ምን እንደሆነ የምናይበት። ወደ ዋናው ቃል ስንመጣ በኦሪት ዘጸአት ምዕራፍ 36 ቁጥር 1 ጀምሮ ቢነበብ በጣም ጥሩ ነው። ግን ደግሞ ቁጥር 8 ባስልኤልና ኤልያብ የተባሉትን ሰዎች እግዚአብሔር ልቡናቸውን ጥበብ እንደሞላቸው የቤተ መቅደሱን ሥራ ሲሰሩ መጋረጃውን ሁሉ ካስተካከሉ በኋላ የኪሩቤልን ስዕል እንዴት አድርገው መጋረጃው ላይ እንደሰሩት እዛ ላይ ይገኛል።
ይሄ ብቻ አይደለም። ሙሴ እግዚአብሔር የሰጠውን የመጀመሪያውን ታቦት ውድቆት ከተሰበረበት በኋላ እንደገና ሰርቶ እንዲያመጣ ሲሄድ ሁለቱን ኪሩቤል እንደሚናተፍ አውራ ዶሮ አስመስለ ሳላቸው ነው የሚለው። ከዛ በኋላ እነዚህ የኪሩቤል ስዕላት በታቦቱ ላይ ተቀምጠው በዓመት አንድ ቀን ሊቀ ካህናቱ እንደ አሮን አይነት ሰው እንደ ዘካርያስ አይነት ሰው ትልቅ ሰው ገብቶ በሁለቱ ኪሩቤል መካከል ድምፅ ሰምቶ ይወጣ ነበር ይላል፣ ከስዕላቱ ላይ ማለት ነው። ለምን? እግዚአብሔር መልእክቱን የሚያስተላልፍባቸው መንገዶች ናቸው። እንግዲህ ከዛ ተያይዞ ቅዱሳት ስዕላትን መሳል ቀጠለ ማለት ነው። ከዛ መካከል እንዲሁ በመጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ 6ን ስናየው ቁጥር 1 ጀምሮ እስከ ምዕራፍ 8 ድረስ ይደርሳል። እግዚአብሔር ከ3 ዓመት በኋላ ኦዚያን ሲሞት በዙፋኑ ላይ እንዳለ ኪሩቤል ዙፋኑን ተሸክመውለት 24ቱ ካህናተ ሰማይ ምስጋና እያቀረቡለት ከፊቱ ቆመው ፊታቸውን ሸፍነው እግራቸውን ሸፍነው ክንፋቸውን ወዲያና ወዲህ አድርገው እንዲህ ባለ አራያ እንዲህ ባለ ግርማ እግዚአብሔር ታየው። የሥላሴ ስዕል ሲታያውን በመጽሐፍ ቅዱስ ላይ ያ የታየው ነው፣ ኢሳይያስ ያየው ነው። ከዛ ነው የመጣው እንጂ እኔ ዝም ብዬ ደርሼ የምስለው ስዕል አይደለም። ወይም ደግሞ እሸቱ ወይም ደግሞ ምሪያንስ ማንም ሰው ተነስቶ ስዕል የሚስለው ነገር አይደለም። ስለዚህ ቤተ ክርስቲያን ቅዱሳት ስዕላትን የምትቀበላቸውና የምታከብራቸው በመጽሐፍ ቅዱስ ልክ ነው። ይሄም ብቻ አይደለም። ትንቢተ ሕዝቅኤል ምዕራፍ 1 ደግሞ ማየት ይቻላል። ሕዝቅኤል በፈለገ ኮቦር ሕዝቅኤል አያቸው ኪሩቤልን የሥላሴን ዙፋን ይዘው እንዴት እንደነበሩ አያቸው። የእያንዳንዳቸው በራዕየ ዮሐንስ ላይ ተጽፎ የምናገኘውን ስንት ራስ፣ ስንት ፊት፣ ስንት መልክ እንዳላቸው ዓይንን የተመሉ ቅዱሳት ስዕላት በፈለገ ኮቦር ተስለው ይታዩ ነበረ። ያዕቆብ ዘስሩግ የተባለው አባት 4 ያህል ሊቃነ ጳጳሳት መጥተው ያ ሕዝቅኤል ያያቸው የኪሩቤል ስዕል እዛ ተቀምጦ ነበረ። ይህንን ተርጉምልን አሉት። በሁለቱ ክንፋቸው ፊታቸውን መሸፈናቸው አንተን ማየት አይቻለንም ሲሉ ነው። በሁለቱ ክንፋቸው እግራቸውን መሸፈናቸው ከአንተ ፊት መቆም አይቻለንም ሲሉ ነው። ሁለቱም ክንፋቸውን ወዲያና ወዲህ ማድረጋቸው በአርአያ ትምህርተ መስቀል ተሰቅለህ ታድነናለህ ሲሉ ነው። ይህ ስዕል የተሳለው ከዚያ የተነሳ ነው ሲል አስረዳቸው ይላል። ማን ላይ የተጻፈውን? ትንቢተ ሕዝቅኤል ምዕራፍ 1 ላይ የተጻፈውን። በዮሐንስ ወንጌል ምዕራፍ 3 ላይ እስራኤላውያንን እግዚአብሔር አምላካችን ብዙ ታምራት አድርጎ በሙሴ አማካይነት ካወጣቸው በኋላ መና ከደመና እያወረደ ውሃ ከጭንጫ ላይ እያፈለቀ ሲመግባቸው አይ ይሄ ቦታው ደጋ ሆኖ ውርጩን እያረገ መና መገብኳችሁ ይላል እንጂ በበረሃ ቢሆን ኑሮ እንጀራ ማውረድ አይችልም ብለው እግዚአብሔርን አሙት ይላል። እስከዚህ ድረስ ነው የሰው ልጅ መፈታተኑ። አዲስ አይደለም እነዚህ ሰዎች። ስለዚህ ይህን ባሉ ጊዜ ምንድነው አውርዶም ወላ ተሐራሴ ወነ ያለው እግዚአብሔር ወደ ጥልቁ ወደ ታላቁ በረሃ አውርዳቸው፣ ከዚያ እስኪ እኔ በእንጀራ የምታማምለከውን አሳያቸዋለሁ። አወረዳቸው። በዚያ በወረዱት በረሃ ውሃው መነጨላቸው፣ እንጀራው መጣላቸው። ነገር ግን የኃጢአታቸው ውጤት ነዘረ እባብ ጥቁር እባብ ተነስቶ ይነድፋቸው ጀመር ይላል። ባደረጉት ኃጢአት ባደረጉት ግፍ ወይንም በእግዚአብሔር ላይ ባመጹት አመፃ ማለት ነው። በዚህን ጊዜ እስራኤላውያን ተሰብስበው እስራኤል ዘስጋ ማለት ነው ከሙሴ ዘንድ ሄደው ከኛ ጥፋት በደል ከአምላካችን ከእግዚአብሔር ምሕረት ይቅርታ አይታጣምና እባክህ ወደ እግዚአብሔር አመልክትልን አማልደን አሉት። በዚህ ጊዜ ቆመ ሙሴ። ሙሴ በእግዚአብሔር ፊት ቆመ ይላል። ሙሴ በእግዚአብሔር ፊት ባይቆም ኑሮ የሰው ልጅ ባልተረፈ ነበር ይላል በመዝሙረ ዳዊት ላይ። ሙሴ ወደ እግዚአብሔር ሲያመለክት ተነስቶ በፈጃቸው የእባብ ምስል ከነሐስ ወይንም ከብረት ቀርጸ በከፍ ባለ እንጨት ላይ ሰቀልላቸው። በእባብ የተነደፉት ሰዎች ያንን የነሐሱን እባብ ምስል አይተው ይድናሉ። ደዌው ያልጸናባቸው ምስሉን አይተው፣ ደዌው የጸናባቸው ሲመታላቸው ድምፁን ሰምተው ይፈወሳሉ አለው። እንዳለው ሙሴ ሲያደርግ ከነሐስ የእባቡን ምስል ሰርቶ ከፍ ባለ እንጨት በሰቀልላቸው ጊዜ ደዌው ክደቱን ኑፋቄው ያልጸናባቸው መልኩን አይተው፣ ደዌው የጸናባቸው ደግሞ ድምፁን ሰምተው ተፈውሰዋል። እባብ የተነደፈው ሰው የእባብ ምስል አይቶ መዳን ምን የሚሉት ሚስጥር ነው? ይህ በኦሪት ዘዳግም ያለ ታሪክ ነው። በአርአያ እባብ የተሰቀለው ያ ከነሐስ ብረት የተሰራው ምስል የእግዚአብሔር ወልድ ምሳሌ ነው። እስራኤላውያንን የነደፈው መርዘኛው እባብ የዲያብሎስ ምሳሌ ነው። የምድሩ እባብ መርዝ ያለበት ነው። ክፋት፣ ክደት፣ ተንኮልም ያለው ከዲያብሎስ ነው። የተሰቀለው የብረት ነሐስ የእባብ ምስል መርዝ የለበትም። ክርስቶስም ንጹሕ ባሕሪ ነው። ስለዚህ እነዚያ የእባቡን ምስል አይተው ከዳኑ በዕለተ ዓርብ የዓይን ምስክር የሆነው ቅዱስ ዮሐንስ ክርስቶስን እንዴት ግፍ እንደፈጸሙ በዝርዝር በዓይኑ ያየ ፍቁረ እግዚ የጌታችን ወዳጅ ዮሐንስ በዓይኑ ያየውን በአይምሮ የሳለውን ስሎ ከሰጠን ከአባት ወደ ልጆች ሲተላለፍ የመጣው ስነ ስቅለቱን ስለን ቀራንዮ ላይ ዋጋ የከፈልን ክርስቶስ ይቅር በለን ብለን በስዕሉ ፊት ብንማጸን እነዚያ በእባቡ ምስል ቆመው ከዳኑ በክርስቶስ ስነ ስቅለት ፊት ቆሞ የሚማጸን ምእመን እንዴት አይድንም ብሎ አይምሮ ያለው ሰው ማሰብ ያቅተዋል። ስለዚህ ለምን በእባብ ምስል ተሰቀለ ቢባል ከበደለኞች ጋር መቆጠሩን ለማስረዳት ነው። ተወለቆ ምስለ ጊጎያን ከመይደምረን ምስለ ነፍሳት ጻርቃን ያለው ሊቁ
እኛን ከጻድቃን ጎን ያቆመን ዘንድ ስለ እኛ ከበደለኞቹ ጋር ተቆጠረ። ስዕላቱ ግፍ ሲፈጸምባቸው ለምን አያድኑም? ክርስቶስም ያን ሁሉ መከራ ሲፈጽሙበት ምንድን ያላቸው? አባት ወይ የሚያደርጉት አያውቁምና ይቅር በላቸው። እንዲሁም የእመቤታችንን ትዕግስት የምንረዳው በዚህ ነው። እንዲሁ ዕለቱን አለመቅሰፏ ትዕግስቷን እናድርገዋለን። ሊቁም ተናግሯል። ድንግል ሆይ ለምን ትዕግስትን ታበዣለሽ ብሎ የእመቤታችን ትዕግስት አድንቋል። እመቤታችን እኮ ርኅርኅተ ሕሊና ናት። እንደ ሌሎች ሰዎች እኮ ቅናትን፣ ቂምን፣ በቀልን የተመለሽ አይደለም። የምሕረት እናት ናት። የሰላም እናት ናት። የፍቅር እናት ናት። ይህች ልጇ ዲያብሎስ ባሳደረባት የክደትና የኑፋቄ ቃል ተነስታ አትቀስፋትም። ምክንያቱም እናት ናት። ርኅርኅተ ልብ ናት። አይደለም ለሰው ልጅ ይቅርና ለፍጥረታቱ ሁሉ የምታዝን እናት ናትና ራርታ እንደታደገቻት እኛም እናውቃለን። ልጇም እኮ ዳታንና አቤሮንን በሙሴ ላይ በአሮን ላይ ሲነሱ ምንድን ያደረጋቸው? መሬት ተከፍቶ አላሰጠመቻቸው? አስጠማቸዋለች። በእናቱ ላይ እንዲህ የሚነሱትን ክርስቶስ ዝም የሚል ይመስላችኋል? የክርስቶስን ትዕግስት የእመቤታችን ርኅራኄ እናውቅበታለን። እንደው እግዚአብሔር ኃጢአት ሰርተ ዝም ሲል ሲታገስህ የወደደልህ ይመስልሃል ወይስ አላዋቂ ልታደርገው ትፈልጋለህን? ይላል ሐዋርያው ጳውሎስ በመልእክቱና ስለዚህ በዚህ የምንረዳው የእመቤታችን ፍቅሯን ልጇ መፍቀር የሰብ እንደሆነ ሰው ወዳጅ እንደሆነ እመቤታችንም ሰው ወዳጅ ናት። እርሷ እኮ በልጇ ፈቃድ በእርሷን ፈቃድ ሞትን በተቀበለች ጊዜ በልጇ ትንሣኤ ያዘኑ አይሁድ አዝነው ተክዘው ቀድሞ ልጇ ተነሳ አረገ እያሉ ዓለምን ሲያውኩ ይኖራል። አሁን ደግሞ እርሷም እንደ ልጇ መነሳቱ አይቀርም። ትንሣኤውን ያምኑታል መቼም ባይናገሩትም። እርሷም እንደ ልጇ መነሳቱ አይቀርምና ኑ ናዊ ሥጋሃ ለማርያም ኑ የእመቤታችንን ሥጋ በእሳት እናቃጥል ተብሎ አንዱ ደፋር ተውፋንያ የተባለው አስከሬኗ ያረፈበትን አልጋ ተራምዶ ያዘ ነው የሚለው። ያን ጊዜ ምንድን ያደረገው እግዚአብሔር? መልአኩን ልኮ በረቂቅ ሰይፍ ሁለቱንም እጆቹ እዚያው ላይ ያስቀረው አልጋው ላይ ነው የሚለው። እመቤታችን ምን አደረገች? ቅዱስ ጴጥሮስን እሳይ ደግ አደረገው አይደለም ያለችው። ቅዱስ ጴጥሮስ ምንድን ያለችው? እጆቹ እንደነበር አድርግለት። ከዚያ ቅዱስ ጴጥሮስ ጸልዮ ያ እመቤታችንን ሥጋ ለማቃጠል የተነሳው ተውፋንያ የተባለው ከሃዲ በእመቤታችን ምልጃ እጆቹ እንደነበሩለት ሲሆን እናያለን። ስለዚህ እህታችንም ይህንን ነገር አድርጋ እመቤታችን ስትታገታት የምናየው የእመቤታችን ፍቅሯን እንረዳለን። አንድ ቀን በዚህ አንደበቷ የእመቤታችንን ማዳን ትመሰክርበታለን ብዬ ተስፋ እናደርጋለን። ሐሳባችንም ይሄን ነው። ልጅቷ ካለማወቅ እንዳደረገችው ከሐሳቧ ተረድተነዋል። ይሄን ነው ሳመልክ የኖርኩት ስትል አላዋቂነቷን ተረድተነዋል። እንዴት ሰው በእጁ የሳለውን ስዕል ያመልካል? የኦርቶዶክስ ቤተክርስቲያን አረዳድ ይህ ነው ወይ? የአምላክ እናት ብለን በስዕሉ ፍቅራችን እንገልጻለን፣ አክብሮታችንን እንገልጻለን። ምልጃዋን፣ በረከቷን፣ ረድኤቷን እንድናገኝ አምነን በፊቷ ፊት እንቆማለን እንጂ በእጃችን የሳልነውን ስዕል ካመለክንማ ክርስትናው ምን ላይ ነው? ስለዚህ ስዕል የሚያመልክ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሰው የለም። እህታችን ካለማወቅ የተነሳ ያደረገችው እንጂ የቤተ ክርስቲያናችን አስተምሮ እንዳይደለ ሁሉም ምእመናን ሊረዱትና ሊያውቁት ሊገነዘቡት ያስፈልጋል ነው። እመቤታችንን ያከበረ በመጀመሪያ ደረጃ እግዚአብሔር ነው። ሲቀጥል መልአክ ነው ያከበራት። ሲቀጥል የተመረጡት መንፈስ ቅዱስ ያደረባቸው እነ ቅዱስ ዘካርያስ እነ ቅድስት ኤልሳቤጥ ሲያመሰግኗት አይተናል። እኛም የእነሱ ልጆች ነንና የአምላክ እናት እንደመሆኗ መጠን ክብርን ተጣታለን። እግዚአብሔር ያከበራቸውን ምን አንቋሽሽ ከሆነ ዝቅ አድርገን የምንመለከት ከሆነ ግን ጸቡ ከእግዚአብሔር ጋር ነው የሚሆነው። እመቤታችን ያከበረው እግዚአብሔር ነው። አዎ እግዚአብሔር ነው። እግዚአብሔር ያከበራት እኛ እናከብራታለን። አዎ እናከብራታለን። የእግዚአብሔር እናት አለማክበር ከማን ጎን መቆም ነው? ከማን ጋር ነኝ ብሎ ራሱን ሰው እንዲያስብ ያስፈልጋል። የኔታ አሁን ሲሉ አንድ ነገር ትዝ አለኝ። እግዚአብሔር ያከበረውን አለማክበር ከማን ጎን መቆም ነው አሉ የኔታ። እውነት ነው። አሁን የኔታ ይህን ማይክ ሰተናቸው በዚህ ማይክ እየተናገሩ ነበረ። ማይኩ ነው ያስተማረን፣ እሳቸው ናቸው ያስተማሩን። ማይኩ ማስተላለፊያ ነው። በመጽሐፍ ዓለም በሊቃውንት አንድ የሚባል ነገር አለ፣ እመቤታችንን የሚጠላ ሰይጣን ነው ይላል። ስለዚህ እነዚህ ሰዎች እመቤታችንን የሚጠሉ ከሆነ እንደ ማይክ ሰይጣን እየተጠቀማቸው ነው ማለት ነው። እና እግዚአብሔር ያከበረውን አለማክበር፣ እግዚአብሔር ከፍ ያደረገውን ከፍ አለማድረግ፣ እግዚአብሔር የመረጠውን አለመጠጋትና እዛ ፊት አለመቆም ከማን ጎን መቆም ነው የሚለው ነገር ትልቅ ነገር ነው። ቃለ ሕይወት ያሰማልን። የእመቤታችን የቅድስት ድንግል ማርያም ስዕል እንዲያውም በትውፊት ደረጃ ቀደም ብሎ የነበረ ነው። ከሰው ልጅ መፈጠር በፊት ሚካኤል መልአክ በከነፍ ጾራ መንጦ ላይ ተደመና ሰወራ ይላል ቅዱስ ያሬድ። ቅዱሳን መላእክት በዕለተ እሑድ ነው የተፈጠሩት። የሰው ልጅ የተፈጠረው በዕለተ ዓርብ ነው። ስለዚህ ቅዱሳን በሚካኤል ክንፍ ላይ የእመቤታችን ስዕል ስሎ አሳይቷቸው ነበረ። ስለዚህ ቀደም አድርጎ እግዚአብሔር ለድነት ዓለም እመቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ከዛ በኋላ ደግሞ ሰብአ ሰገል ተብለው የሚጠሩ ሰዎች አሉ፣ የጥበብ ሰዎች በማቴዎስ ወንጌል ምዕራፍ 2 የምናገኛቸው ማለት ነው። አያታቸው ጀረደሽት ይባላል። በቀትር ሰዓት ከውሃ ዳር ቆሞ ፍልስፍናውን ያይ ነበር ይላል። እመቤታችን በኮከብ ላይ ልጇን እንደታቀፈች ሆና ተስላ ታየችው። ቅድመ ልደተ ክርስቶስ ማለት ነው።
ያንን ነገር ቀርጾ ከቤተ መዛግብት አስቀመጠው። እንዲህ አይነት ኮከብ በሚወጣበት ሰዓት ሄዳችሁ ይህን ወርቅ፣ ዕጣን፣ ይህን ከርቤ እንድትገብሩለት የሚል ትእዛዝ ሰጠ ይላል። እንግዲህ እመቤታችን ገና ከመወለዷ በፊት ማለት ነው። ከዛ ቀጥሎ ስዕለ ማርያምን ከሳሉ ሰዎች የሉቃስ ወንጌል ብለን የምንጠቅሰው ቅዱስ ሉቃስ ነው። መልክዓ ስዕል የሚባል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሀብታም፣ በትውፊት የከበረች፣ በእውቀት የበለጸገች ናት እና መልክዓ ስዕል በሚባለው መጽሐፍ ውስጥ ሰላም ለስዕልኪ እንተ ሰዓላ በእዱ ሉቃስ ጠቢብ ወንጌላውያን አህዱ ይለዋል። ከአራቱ ወንጌላውያን አንዱ ቅዱስ ሉቃስ፣ ጥበበኛው ሉቃስ ለሳላት ስዕልሽ ሰላምታ ይገባል ማለት ነው። ይሄም ለቅዱሳት ስዕላት የአክብሮት ስግደት እንደሚገባ ያሳየናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የቅዱስ ሉቃስ ስዕል አለች ጣና ገዳማት ውስጥ። ከዛ በኋላ የክርስቶስን ነገረ ስቅለቱን በማሳየት ደረጃ ዮሐንስ ወንጌላዊን የሚቀድመው የለም። ያንን በዕለተ ዓርብ ያየውን ሮም ሂዶ እንደገና ስሎ ለማሳየት ችሏል። ያም የሆነበት ምንድነው ምክንያቱ? ጢባሪዎስ ቄሳር የሚባል ገናና ንጉሥ ነበረ። ኢየሱስ ክርስቶስን አይሁድ እንዴት እንደገደሉት እንዴት እንደሰቀሉት እየሰማ ሲያዝን ይኖር ነበረ። ሐዘን ከሚጸናበት ሂዳ አስተምረው ተባለ። ዮሐንስ ወንጌላዊ ሄዶ ስለ ክርስቶስ ሰው መሆን አጠቃላይ ነገረ ስጋዌን፣ ነገረ ድህነትን፣ ሕማሙን፣ ሞቱን በሙሉ ዝርዝር አድርጎ ሲያስተምረው ትምህርቱ ሲገባው እስቲ እንደው እንደሰቀሉት አድርገ ደግሞ አሳየኝ በተግባር አለው። ከዛ በኋላ ስለ ስቅለቱን ስሎ አይሁድ እንደሰቀሉት አድርጎ ነበር የሳለለት መጀመሪያ እርቃኑን ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን የከለከሉ የአምላካቸውን የፈጣሪያቸውን እርቃን እንዳያሳዩ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስን እርቃኑን አድርጎ ሲስለው ከስዕሉ ዮሐንስን አነጋገረው። ወበከመ ሰቀሉኒ አይሁድ ራቄ በኢየሩሳሌም ዳግመኑ ትሰቅለኒ በሮም። አይሁድ እኮ በኢየሩሳሌም እርቃኔን አድርገው በዕለተ ዓርብ እነዛ ጨካኞች ሰቅለው ነበር። አሁን ደግሞ እንደዛ ታደርግ እንደ ዮሐንስ ሲለው ከለሜዳ አስታጠቀው ይላል። መድኃኒታችን ኢየሱስ ክርስቶስን ከለሜዳ አስታጥቆ መሳለም ከዛ በኋላ የተጀመረ ነው ይላል። ይሄ የኢትዮጵያ ቤተክርስቲያን አስተምሮ ብቻ ሳይሆን በዓለም ያሉ በቅዱሳት ስዕላት በሚያምኑ አሃት አብያተ ክርስቲያናት ሁሉ ያለ ታሪክ ነው። የኛ የግላችን የብቻችን አይደለም። ስሎ ሲጨርስ ሳመው ይላል። ስዕሉን ተሳለመው። እኔ አሁን ለእመቤታችን ለቅድስት ድንግል ማርያም የምሰግደው ከወንጌላዊው ያገኘሁትን እኮ ነው፣ ከቅዱስ ሉቃስ። ለመድኃኒታችን ለኢየሱስ ክርስቶስ ለስዕለ ስቅለቱ የምሰግደው ከማን ያገኝ? ከዮሐንስ ወንጌላዊ ያገኘሁትን ነው። ከዛ በኋላ እንዲያው ተሳልሞት ስሞት ሲል አለቀዋለ ያዝ አድርጎ 2 ሰዓት ቆየ ይላል። ቅዱሳት ስዕላት ፍርድ ይፈርዳሉ። ለምሳሌ የቅዱስ መርቆሬዎስ ስዕል። ቅዱስ መርቆሬዎስ እዚህ በኢትዮጵያም አለ። እዚህ አርማንያ የሚባለው ቦታ ወረብ ሲወረብ የሚንቀሳቀስ ማለት እዚሁ ሸዋ ውስጥ እኮ ነው ያለ። አንድ ጊዜ ቅዱሳን አባቶቻችን እነ ባስሌዎስ እነ ቅዱስ ጎርጎርዮስ ነበሩ። ኡልያኖስ የሚባል ከሃዲ ነበረ። ምዕመናን ከዋሉበት እንዳያድሩ ካደሩበት እንዳይውሉ የሚያሰድዳቸው ማለት ነው። እነ ባስሌዎስ ከስዕሉ ፊት ሄደው ከቅዱስ መርቆሬዎስ ተማጸኑ ይላቸዋል። ወዲያውኑ በሮ ሄዶ ስዕሉ ኡልያኖስን ገሎት ደሙ ከስዕሉ እንዳለ ቁጭ ብሎ አዩት። ቀተል ኮኑ ለኡልያኖስ አሉ። ደነነ ስዕል ከመኦሆ ዘይብል፣ አዎ እንደሚል እንዲህ ብሎ ገለጸላቸው ይላል። ካልተመለሰ እሱም ይሞታል። እንዲህ የሚያደርጉ መናፍቃን እንደ ኡልያኖስ ካልተመለሱ ዛሬም ይሞታሉ። ቀደም ከዚህ ቪዲዮ ላይ እንዳየነው እንደተረዳ ነው አንዲት እህት ባለማወቅ ባልገባት ነገር ሰዎች በሳሉባት ነገር ዘላ ገብታ የእመቤታችን የቅድስት ድንግል ማርያምን ስዕል፣ የመልአኩ የቅዱስ ገብርኤልን፣ የሌሎችም የቅዱሳን የአቡነ ተክለ ሃይማኖትን ስዕል ሁሉ እየቀደደችና እየጣለች ትታይ ነበረ። እስቲ አጥፋኝ ትል ነበረ። ይሄ እኮ እግዚአብሔርን ማነሳሳት እኮ ነው። ግደለኝ አጥፋኝ ማለት እኮ ነው። ጸንሖ ለአሞሬውን እስከ ይትፌጸም ኃጢአቱ ነው። እግዚአብሔር መሐሪ አምላክ እኮ ነው። የማይመለስም ከሆነ የሚመለስም ከሆነ እሱ ያውቃል ሁሉ ነገሩ። የማይመለሱትን እነ ኡልያኖስን ገሎ አሳይቷል። ለሚመለሱት ደግሞ ጊዜ ይሰጣቸዋል። የማይመለሱም ከሆነ ጊዜው ሲደርስ ያጠፋቸዋል። አሁን እነዚህ ሰዎች ለቅዱሳት ስዕላት ለምን ሰግዳላችሁ? እኔ የሚሰግደው ለኢየሱስ ብቻ ነው ይላሉ። ስዕሉ አያጠፋም አይገልም የሚል ደግሞ ቃል ሲናገሩ ይሰማሉ። እውነት ከመድኃኒታችን ከኢየሱስ ክርስቶስ እና ከስዕሉ ማን ይበልጣል? ኢየሱስ ክርስቶስ። አይሁድ ኢየሱስ ክርስቶስን እኮ እንደ ብራና ወጥረው በመስቀል ላይ ሰቅለው ምራቅ ሲተፉበት ነው ያሉ አይደል? ምን አደረጋቸው? በጦር ሲወጋው ለንጊኖስ እኮ ደሙ ተፈናጥቆ አይኑን አላበራለትም። በወንጌል ላይ አልተጻፈም? ሃይማኖት በግፊት የሚረዱት ነገር አይደለም፣ በትምህርት የሚያውቁት ጉዳይ ነው። ቃለ ሕይወት ያሰማልን፣ መንግሥተ ሰማያት ያወርሳልን። ስዕል መምህርም ነው። አባቶቻችን ለማይጽፍ ለማያነብሰው ስዕልን እንደ ማስተማሪያ ይጠቀሙታል። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ስዕል ስስል
ዝም ብላ ተነስታ ሰዓሊ ስለሆነ ብቻ አይሳልም። መነሻውን የሚያደርገው መጽሐፍ ቅዱስ ነው። ለምሳሌ በትንቢተ ዳንኤል ተጽፎ የምናገኘው አናንያ፣ አዛርያ፣ ሚሳኤል ወይ ሲድራቅ፣ ሚሳቅ፣ አብደናጎ እሳት ውስጥ ገቡ፣ መልአኩን ልኮ አዳናቸውም ይላል። ያንን አሁን ቅዱስ ገብርኤል ከሰማይ መጥቶ እነዛን 3 ሕፃናት ሲያድን የሚያሳየውን ስዕል ከመጽሐፍ ቅዱስ ከቃሉ ላይ አንስታ ለማያነቡ ለማይጽፉ ወይ ደግሞ በስዕል ሊረዱ ለሚችሉ ልጆቿ ቅድስት ቤተክርስቲያን ስላ ታሳያለች። ማየት ይቻላል። ከውስጥ የእመቤታችን ልብሷ እሳት የመሰለ ነው፣ ከላይ ደግሞ ሰማያዊ ነገር ነው። ማለትም ከውስጥ አሁን እሳት መሆኑ የእሳተ መለኮት የመለኮት እናት መሆኗን የሚገልጽ ነው። ቀይ ስለሆነ ማለት ነው። እሳት ደግሞ ፍሙ አይታችሁ ቀይ ነው። ከላይ ሰማያዊ ሲያረጉ ደግሞ አምራዊ የሰማያዊ ንጉሥ እናት መሆኗን የእመቤታችን ምድራዊ አይደለም ሰማያዊ አምላክን የወለደችው ሲሉ ሰማያዊ አድርገው ነው የሚስሉት። አሁን ለምሳሌ እዚህ ላይ ራሳቸው ላይ ቅዱሳን ስዕላት የሚደረግ ነገር አለ፣ የቅድስና ምልክት ማለት ነው። ስለዚህ ዝም ብሎ ስዕል በዘፈቀደ አይሳልም። እንደገናም ደግሞ አባቶች ሊቃውንቱ የገለጹት ማንም ሰው ስዕል አያመልክም። ስዕልን እንደ መስታወትነት ነው የምንጠቀመው። በዛ በስዕል ውስጥ እመቤታችንን በረድኤት እናገኛታለን ብለን ነው። ቅዱሳን መላእክትን፣ እመቤታችንን፣ ቅዱሳን ጻድቃን ሰማዕታትን፣ ራሱ ባለቤቱ ወልደ እግዚአብሔርን ስዕሉን መስታወት አድርገን በዛ በረድኤት እንድናገኘው ነው ስዕል ፊት የምንቆመው ማለት ነው። ስዕል የሚሳልበት ዓላማ አለው። አንደኛው ዓላማ እንደተባለው ለማስተማር ነው። በቃል የምንናገረውን ገድላቸውን ታምራቸውን በስዕል ስሎ ማሳየት ነው። ከሺህ ቃላት አንድ ምስል የሚባል አባባልም አለ። ወደ አእምሯችን ወደ ውስጣችን እንዲገባ ትልቅ አስተማሪ ነው ስዕል እና አንደኛው ለማስተማር ነው። ሁለተኛ ከባለ ስዕሉ በረከት ረድኤት ለማግኘት እኛ ቅዱሳኑን የምንወደው ሰዎች ፍቅራችንን የምንገልጽበት ነው። ሰው የሚወዳቸውን የእናት አባቱን ፎቶግራፍ በፍሬም አሰርቶ ሰቅሎ እናት አባቱን ያስብበት የለ፣ ፍቅሩን ይገልጽበት የለ። እኛም ወዳጆቻችን ቅዱሳንን የሞተልንን ክርስቶስን የአምላክ እናት ድንግል ማርያምን ተስለው ለማስተማር ረድኤት በረከት ለማግኘት በፊታቸው ፊት ቆመን ለመጸለይ ለመማፀን ስርዓተ አምልኳችን ላይ ስዕላትን ለአገልግሎት እንጠቀምባቸዋለን። ቅድስት ቤተ ክርስቲያን እናታችንም ቅዱሳን ብላ ከምትጠራቸው ንዋያቷ መካከል አንደኞቹ ቅዱሳን ስዕላት ነው። ቅዱሳን ስዕላት መጠሪያቸው ራሱ ፎቶግራፍ ምናምን ተብሎ አይጠሩ፣ ከፎቶ የተለየ ነው የቅዱሳኑ ስዕል። ስዕላቱን ቅዱሳን ያሰኛቸው ምንድነው ሲባል የተገለጹበት አካላት ቅዱሳን ስለሆኑ እነዚያን ቅዱሳን ማን ቀደሳቸው? ቅዱስ እግዚአብሔር እኔ አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። ይህን የቅድስና ጥሪ ተሳትፈው በቅድስናው መንገድ ቅዱሳን ይባላሉ። ስለዚህ ቅድስና የባህሪ የሆነው እግዚአብሔር ቅድስናውን ለፍጡራኑ የጸጋ አድርጎ ሰጥቷል። ቅዱሳኑ ደግሞ ሲበቁ የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለለበሱት፣ ለጨበጡት፣ ለረገጡት ሁሉ ቅዱስ ይሆናል። ለምሳሌ ቅዱስ ኤልሳ ያረፈበት መቃብር ቦታው ቅዱስ ነው ብለን እንጠራለን። ምክንያቱም የቅዱስ ኤልሳ መቃብር ሙት አስነስቷል። ቅዱሱ ከሞተ በኋላ ያረፈበት ቦታ ቅዱስ ሆኖ ሙት ሲያስነሳ እናገኛለን። ስለዚህ ቅዱሳን ስዕላትን ቅዱሳን የሚያሰኛቸው በስዕላቱ የሚገለጹት ሁሉ ቅዱሳን ስለሆኑ ነው። መጽሐፍ ቅዱስን ቅዱስ ያሰኘው ምኑ ነው ብንል በተለያየ መልኩ ሲገኝ ቀለም ነው፣ ወረቀት ነው። ሕያውና ቋሚ የሆነው አምላካዊ ሐሳብ በቀለሙና በወረቀቱ ላይ ሲገለጽ መጽሐፉ ወረቀት ወይንም ቀለም አይባልም። ምንድነው የሚባለው? መጽሐፍ ቅዱስ። ትክክል አይደለ? መጠሪያው መጽሐፍ ቅዱስን ቅዱስ እንዲባል ያደረገው ምኑ ነው? የተገለጸበት የእግዚአብሔር ሐሳብ በቀለሙና በወረቀቱ ገዝፎ ስለታየበት መጽሐፉ ተራ መጽሐፍ ሳይሆን ቅዱስ መጽሐፍ ተብሎ ይጠራል። የስዕል ማዳን ለሚያምኑበት ነው የሚያድኑት። ለማያምኑት አያድኗቸው፣ አይረዷቸው። ለምናምነው ለኛ ለኦርቶዶክስ ልጆች ግን ስለ ቅዱስ ጊዮርጊስ ቁመን አምላከ ቅዱስ ጊዮርጊስ ፈጥነ ድረስልን ብለን በጠራነው ጊዜ የቅዱስ ጊዮርጊስ አምላክ ፈጥኖ ካጋጠመን መከራ ስጋ መከራ ነፍስ ይታደገናል። በሐዋርያት ሥራ ምዕራፍ 5 ላይ እንደተጻፈው ቅዱስ ጴጥሮስ በጥላው ድውያንን ይፈውስ ነበር። ጥላው አልፎ ሲሄድ ጥላው ያረፈባቸው ድውያኑ በሙሉ በጥላው አማካኝነት ይፈውሳሉ። የቅዱስ ጴጥሮስ ጥላ ድውያንን ከፈወሰ ከጥላ ደግሞ ቅዱሱ ሊቀ ሐዋርያት ቅዱስ ጴጥሮስ የተገለጠበት ስቅለቱ ይበልጣል። የቅዱስ ጴጥሮስ ጥላ ድውያንን ከፈወሰ በቅዱስ ጴጥሮስ ስዕሉ ፊት ቆሞ አምላከ ቅዱስ ጴጥሮስ እርዳኝ ብሎ የተማጸነ ክርስቲያን ይድናል። ምንም ጥርጥር የለው። ኤልሳ ከመምሩ ከኤልያስ መጎናጸፊያውን ተቀብሎ ዮርዳኖስን ለመክፈል ሲሞክር 2 ጊዜ መጥቶት አልተከፈለለትም። አንድ የጎደለው ነገር ነበረ። በሶስተኛው ግን ጎደሎውን አምኖ ምንድን ብሎ የጠራው? አምላከ ኤልያስ፣ የኤልያስ አምላክ ወይ ወዴት አለ ብሎ ባህሩን በመጎናጸፍ ሲማቶ ተከፍሎለታል። ቀድሞ የኤልያስን ብቻ ነበር የሚጠራው። በኋላ ግን የኤልያስ አምላክ ብሎ የእግዚአብሔርን ስም ከኤልያስ ስም ጋር አንድ አድርጎ ሲጠራ የማይደረገው ተደረገ። ባህሩ በመጎናጸፊያ ተከፈለ። የኤልያስ መጎናጸፊያ ባህር ከከፈለ በኤልያስ ስዕል ፊት ቆሞ
የሲኦልን ባህር አሻገረኝ ብሎ የተማጸነ ክርስቲያን ይድናል። ምንም ጥርጥር የለው። ከቅዱስ ጴጥሮስ ጥላ የቅዱስ ጴጥሮስ ስዕል ስለሚበልጥ በቅዱስ ጴጥሮስ ፊት ቆሞ የተማጸነ ከሞተ ሥጋ ከሞተ ነፍስ እግዚአብሔር ይታደገዋል፣ በስዕሉ አማካይነት ማለት ነው። ቅዱስ ጳውሎስ ሲያስተምር ውሎ ወደ ቤቱ ወደ በዓቱ ሲገባ ልብሱ ተቀዳድዶ ነበር የሚገባው። ማን ቀዶት? ድውያኑ ከልብሱ እየቀደዱ እየቆረጡ እየወሰዱ ከሕሙማን ሲያደርጉላቸው ድውያኑ ምን ይላሉ? ይፈወሳሉ። ይህም በሐዋርያት ሥራ ምዕራፍ 19 ላይ ተጽፎ የምናገኘው ነው። የቅዱስ ጳውሎስ የለበሰው ልብሱ ድውያንን ከፈወሰ የቅዱስ ጳውሎስን መከራ የሚገልጽ በሰይፍ እንዴት እንደተቆረጠ ተጋድሎ እንዴት እንደፈጸመ የሚያስረዳውን ቆሞ እዚያ የተማጸነ ክርስቲያን ይድናል ማለት ነው። ምክንያቱም ልብሱ እንዳዳነ የሚያምን ክርስቲያን ማለት ነው። ስለዚህ የቅዱሳኑ ማዳን እስከዚህ ድረስ የሚገለጽበት ነው። ይህ ግን የሚሆነው ለሚያምን ነው። ለሚያምን ሁሉ ይቻላል የተባለው የቅዱስ ያሬድ ዜማ መቼም መናፍቃኑም በዓለም ያሉ ሃይማኖቶችም አፕላይ ሊያደርጉት አልቻሉም ማለት አይችሉም። ያው ከሰማይ የወረደ ነገር ያው ከሰማይ ነውና እንደው ስለ ስዕል፣ ስለ እመቤታችን ስዕል፣ ስለ ቅዱሳን ስዕል ቅዱስ ያሬድ ምን አለ የሚለውን ሊቀ አእላፍ የኔታ ልሳነ ወርቅ አንድ ዜማ ያሰሙንና ስለ ስዕልም ስለ አዜሙት የስዕል ዜማም በዛው ይተረጉሙልንና ቅዱስ ያሬድስ እንደው ለኛ የሚያስተምረን ነገር ከዚህ ውስጥ ምንድነው የሚለውን ለማስታወስ ያህል ሃሌሉያ አበ እግዚኦ ፍሬ መንፈሳዊታ መንፈሳዊተ መንፈሰከ ቅዱስ ፈኑ ለነ ሰራይከ ሰንበተ ለሰብእ ዕረፍተ ወበጽጌ አሰርጎ ከምድረ አሰርጎ ከምድረ አሰርጎ ከምድረ ወበጽጌ አሰርጎ ከምድረ ከገላትያ ምዕራፍ 5 ከቁጥር 22 ጀምሮ የተጻፈውን ነው ማለት ነው። ቅዱስ ያሬድ ደግሞ በትርጉም ሀበነ እግዚኦ ፍሬ መንፈሳዊተ መንፈስ ቅዱስ ልከህ መንፈሳዊ ፍሬ እንድናፈራ እርዳን፣ የመንፈስ ቅዱስን ስራ እንድንሰራ እርዳን፣ ከክህደት እንድንድን ማለት ነው። አይምሮውን ማስተዋሉን ልቦውን
እንዲሰጠን አምላከ ቅዱስ ያሬድ ይርዳን ነው የምንለው። ለብርሃነ መስቀሉ እንኳን አደረሳችሁ። ወቅታዊ ጥያቄዎች በሚነሱ ሰዓት መልሱን ከእውነተኛው ምንጭ ለመቅዳት ለ10 ዓመታት በቅድስት ቤተ ክርስቲያን የደከሙ ቤተ ክርስቲያናችን አምናባቸው የሾመቻቸውን የአብነት ትምህርት ቤት ውስጥ ጉባኤ ዘርግተው የሚያስተምሩ ሊቃውንትን እየጋበዝን ከቀጣይ ሳምንት ጀምሮ ሌሎች ጥያቄዎችን ከመልሶቻቸው ጋር ዶንኪ በጎ በተሰኘው የዩቲዩብ ቻናላችን ለጥያቄዎቻችሁ ምላሾችን ይዘን እንቀርባለን። ዶንኪ በጎ የዩቲዩብ ቻናልን ሰብስክራይብ ለማድረግ እዚህ ቪዲዮ ስር ባለው ሊንክ አሁኑኑ መግባት ትችላላችሁ። በድጋሚ መልካም በዓል ይሁንላችሁ።